ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው። በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ታማኝ ዓለም አቀፍ ፈጣን መረጃዎችን በየሰዓታቱ ልዩነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዛሬው ዕለት ሌሊት ዓለምን ሲንጡ አድረዋል። በተለያዩ መረጃዎች ፕሬዝዳንቱ በጣም ባስገራሚና በየትኛውም ፕሬዝዳንት ታሪክ ታይቶ በማይታወቅ ሁኔታ በ40 ደቂቃዎች ልዩነት ለ3 የተለያዩ መገናኛ ብዙሃን በሰጧቸው መግለጫዎች ስለ ኢራን፣ ስለ ሆርሙዝና እንዲሁም ስለ እስራኤል የተለያየ አይነት ይዘት ያለው መግለጫ ሰጥተዋል። በሌላ በኩል ደግሞ በግላቸው በሚያስተዳድሩት ትሩዝ ሶሻል በተባለ የማህበራዊ ሚዲያ ላይም እንደተለመደው እጅግ በጣም አወዛጋቢ የተራራቁ ጉዳዮችን ሲጽፉ አድረዋል። እንደምታውቁት በኢራንና በአሜሪካ መካከል ሰፊ የሆነ የሰዓት ልዩነት ቢኖርም በአሜሪካ ቀን ሲሆን በኢራን ሌሊት ቢሆንም ሌሊቱን በሙሉ ግን የኢራን ባለስልጣናት የተኙ እስካይመስል ድረስ የተለያዩ የሚኒስትር መስሪያ ቤት ኃላፊዎች እንዲሁም ከፍተኛ የኢራን ተደራዳሪዎች ጭምር ሌሊቱን ለትራምፕ የተለያዩ መግለጫዎች ምላሽ ሲሰጡ ነው ሳይተኙ ያደሩት። ጉዳዩን በተመለከተ ትራምፕ ለመሆኑ ምን አሉ፣ ምን ጉዳዮችን አነሱ፣ በሰፊው የማስደምጣችሁ መረጃ ነው የሚሆነው። በሌላ በኩል ደግሞ ክቡራን አድማጮች ትራምፕ በዛሬው ዕለት ሌሊት እስራኤልን ያስቆጣ ጽሁፍ በማህበራዊ ትስስር ገጻቸው ላይ አሰራጭተዋል። ይህንን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ከፍተኛ የእስራኤል ባለስልጣናት ከባድ ቁጣ ውስጥ እንደገቡም ተዘግበዋል። ለመሆኑ እስራኤልን ያስቆጣው የትራምፕ መግለጫ ምንድን ነው? በዝርዝር የምታደምጡት ሌላኛው ጉዳይ ይሆናል። በሌላ በኩል ክቡራን አድማጮች ለ1 ወር ያክል ከፍተኛ ጥገና ሲደረግላት የነበረችው ግዙፍ የአሜሪካ የጦር መርከብ የሆነችው ጄራልድ ፎርድ የተሰኘችው የጦር መርከብ ወደ ቀይ ባህር ቀጠና ገና በኋላ መመለሷ ተዘግቧል። በሌላ በኩል ጆርጅ ደብሊው ቡሽ የተሰኘችው ሌላኛው አውሮፕላን ተሸካሚ አውዳሚ አውሮፕላንም በተመሳሳይ ወደ መካከለኛው ምስራቅ ቀጠና መምጣቷም ተዘግቧል። ይህም ከፍተኛ ጦርነት በአካባቢው ሊፈነዳ እንደሆነ አመላካች ነው ይላሉ ተንታኞች። እነዚህ ያስተዋወቅኳችሁና ሌሎችንም በርከት ያሉ ዝርዝር መረጃዎች ይዤ ቀርብ ያለው፣ ዝርዝሩን አብረን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የተለያዩና እርስ በርስ የሚጋጩም ዝብርቅርቅ ያሉ መግለጫዎችን በመስጠት ዓለምን ሲያነጋግሩ አድረዋል። ፕሬዝዳንት ትራምፕ በተለያየ ቦታ ላይ በሰጧቸው መግለጫና በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ በጻፏቸው የተለያዩ መረጃዎች ዛሬ ሌሊቱን ብቻ ስለ ሆርሙዝ ሰርጥ መዘጋትና መከፈት፣ ከኢራን ጋር እየተደረገ ስላለው ድርድር ስምምነትና ስለ ኢራናውያን ባለስልጣናት እንዲሁም እስራኤልን በተመለከተ በርካታ መረጃዎችን ሲያሰራጩ አድረዋል። የትራምፕ የዛሬ ሌሊት አነጋጋሪ መግለጫ አንደኛው አጀንዳ የነበረው ከኢራን ጋር እየተደረገ ባለው
ባለው ድርድር ዙሪያ ነው። ለሲቢኤስ ኒውስ በሰጡት የስልክ ቃለ መጠይቅ ኢራን በሁሉም ነገር ተስማምታለች፣ እጅ ሰጥታኛለች ሲሉ ተደምጠዋል። ኢራኖች በአጠቃላይ ባልኩት ነገር ሁሉ ተስማምተው በተለይም ደግሞ ዩራኒየማቸውንና የኒውክሌር ጦር መሳሪያ ለመስራት የሚያስችሏቸውን ማብላዮች በሙሉ ለኔ ለመስጠት ተስማምተዋል። ይሄ በጣም ትልቅ ድል ያደረኩበት ጉዳይ ነው ካሉ በኋላ የዩራኒየም ክምችቱን ለማውጣትም የአሜሪካ የምድር ጦር ወደ ኢራን ምድር አይገባም በማለት ተናግረዋል። ነገር ግን አሉ ትራምፕ በዚያው ንግግራቸው ወደዚያ ወርደን ከነሱ ጋር እናወጣዋለን፣ ከዚያም ሙሉ በሙሉ የኒውክሌር ዝቃጮቻቸውን ጠርገን ወደ ሀገራችን አሜሪካ እንወስደዋለን፣ ወደ ዩናይትድ ስቴትስም እናመጣዋለን ብለዋል። በተጨማሪም ኢራን እንደ ሄዝቦላና ሐማስ ያሉ ቡድኖችን መደገፍ ለማቆም በይፋ ተስማምታ እጇን ሰጥታኛለች ሲሉ ለአሜሪካው መገናኛ ብዙሃን ሲቢኤስ ኒውስ ተናግረዋል። አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን ከሲቢኤስ ኒውስ ጋር ይህንን ካሉ በኋላ ደግሞ ከሌላኛው የአሜሪካ መገናኛ ብዙሃን ከሆነው ብሉምበርግ ጋር ደግሞ ከሰዓታት በኋላ ባደረጉት ቃለ ምልልስ ኢራን የኒውክሌር ፕሮግራሟን ላልተወሰነ ጊዜ ለማቆየት ከኛ ጋር ተስማምታለች ያሉ ሲሆን የኒውክሌር ዝቃጮቹንና ማብላዮቹን በአጠቃላይ ለአሜሪካ ለመስጠት ግን አልተስማማችም ሲሉ እርስ በርሱ የሚጣረስ ንግግር አድርገዋል። ወዲያው ከጥቂት ሰዓታት በኋላ ደግሞ ሮይተርስ ስለተሰኘው የእንግሊዙ መገናኛ ብዙሃን በስልክ ባደረጉት ቃለ ምልልስ አሜሪካ ከኢራን ጋር በጥሩና በተረጋጋ ፍጥነት ወደ ታች ወርደን በትልልቅ ማሽኖች በመቆፈር የዩራኒየም ክምችቱን ለማውጣት እንሰራለን የሚለው ላይ ተስማምተናል ሲሉ ተናግረዋል። ትራምፕ በሌላ በኩል በአሪዞና ግዛት ባደረጉት የዛሬ ሌሊት የምርጫ ቅስቀሳቸው ላይ ደግሞ የዩራኒየሙን ወደ አሜሪካ እንደሚወስዱ በልበ ሙሉነት በመድረክ ላይ ሲናገሩና ሲዝቱ ተደምጠዋል። አክሲዮስ የተባለውና ለዋይት ሃውስ ቅርበት እንዳለው የሚነገርለት መገናኛ ብዙሃን የዋይት ሃውስ ምንጮቹን ጠቅሶ አሜሪካና ኢራን እየተደራደሩ ያሉት በገንዘብ ነው። አሜሪካ አግዳ ከያዘችው የኢራን ገንዘብ 20 ቢሊዮን አሜሪካን ዶላር ለኢራን ለመስጠትና ኢራንም የኒውክሌር ዝቃጯን ወደ አሜሪካ እንድትልክ ለማግባባት እየተደረገ ነው በማለት ገልጾ ነበር። ይህንን በተመለከተ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ተጠይቀው ነበር። እውነት ለኢራን 20 ቢሊዮን አሜሪካን ዶላር ለመስጠትና የኒውክሌር ዝቃጩን ከነማብላያው በሙሉ ጠራርገው ከኢራን ለማውጣትና ወደ አሜሪካ ለመውሰድ እየተወያዩ ነው ወይ በሚል ከጋዜጠኞች ዛሬ ሌሊቱን ለቀረበላቸው ጥያቄ ትራምፕ ሲመልሱ 10 ሳንቲም እንኳን ለኢራን አልከፍልም ሲሉ ምላሽ ሰጥተዋል። ስለ ድርድሩ መቼ እንደሚያሳውቁ ሲጠየቁም ሁለቱ ወገኖች በዚህ ሳምንት መጨረሻ ማለትም በነገው ዕለት እሁድ በኢስላማባድ እንደሚገናኙ ዩናይትድ ስቴትስ ስምምነቱ እስኪጠናቀቅ ድረስ እገዳዋን ቀጥላ እንደምትገፋበት ተናግረዋል። ሆኖም የኢራን ባለስልጣናት የትራምፕን ንግግሮች በፍጥነትና በቁጣ ሲያስተባብሉ በዛሬው ዕለት ሌሊት አድረዋል። በኢራንና በሀገረ አሜሪካ መካከል ሰፊ የሆነ የሰዓት ልዩነት ሲሆኑ በአሜሪካ ቀን ሲሆን በኢራን ሌሊት ነው። ሌሊቱን ግን የኢራን ባለስልጣናት ጭራሽ እንቅልፍ ሸለብ ያደረጋቸው እስካይመስል ድረስ ትራምፕ በተለያዩ መገናኛ ብዙሃን በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው የሚሰጡትን እርስ በርሱ የተዘበራረቀ መረጃ በከፍተኛ ፍጥነት ሲያስተባብሉ ነው ያደሩት። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይም ለብሔራዊ ቴሌቪዥን እንደተናገሩት የኢራን የበለጸገ ዩራኒየምን ወደ የትኛውም ቦታ አይተላለፍም፣ ከአሜሪካ ጋር እንዲህ አይነት ነገር አልተነጋገርንም፣ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ምን እንደሚሉ ራሱ ለራሳቸው እንኳን የገባቸው አይመስለንም ብለዋል። የበለጸገው ዩራኒየም እንደ ኢራን አፈር ለኛም የተቀደሰ ነው በማለት ገልጸው ይህንን የተቀደሰ የዩራኒየም ኃይላችንን አሳልፈን ለአሜሪካ በማንኛውም መልኩ አንሰጥም በማለት ገልጸዋል። እንዲህ ለአሜሪካ አሳልፈን የምንሰጠው ቢሆን ኖሮ ለምን ተዋጋን ሲሉ የሚጠይቁት ኃላፊው በማንኛውም ሁኔታ ወደ የትኛውም ቦታ የኒውክሌር ኃይላችንን አናስተላልፍም ብለዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባከር ጋሊባፍ በበኩላቸው በማህበራዊ ትስስር ገጻቸው ኤክስ ላይ ሌሊቱን እንደገለጹት ትራምፕ ባሳለፍነው አንድ ሰዓት ውስጥ ያነሷቸው 7 የተለያዩ ንግግሮች ፍጹም ውሸት ሲሉ አጣጥለዋቸዋል። በእነዚህ ሁሉ ውሸቶች ጦርነቱን አላሸነፉም። በእርግጥም ህዝባቸውን ሲዋሹ አሁን ድረስ ደርሰዋል። አሁንም ህዝባቸውን እየዋሹ የውሸት ድል ሊግቱት ይፈልጋሉ። ግን አንድ ነገር እናውቃለን፣ ትራምፕ የሚናገሩት ነገር ሁሉ
እርግጥ የትም አያደርስም፣ ውሸት ነው ሲሉ ሞግተዋል። ኢራን አብዮታዊ ዘብ ቃል አቀባይ ኢብራሂም ዞልፋጋሪ በበኩላቸው ኢራን በኒውክሌር የጦር መሳሪያዎቿ አልተደራደረችም፣ አትደራደርም በማለት ሀገሪቱ ክብር ያለው ሰላም እንደምትሻና የግዛት አንድነታችንና መርሆቻችንን አጥብቀን እንደምንጠብቅም ልናሳውቅ እንፈልጋለንም ብለዋል። ይህ በዚህ እንዳለ የሆርሙዝ የባህረ ሰላጤ ጉዳይ ሌላኛው ከፍተኛ ውጥረት የነገሰበት አጀንዳ ሆኖ በዛሬው ሌሊት አድሯል። ኢራን ትናንትና ማምሻውን በሰበር ዜና እንደገለጸችው ለመላው ዓለም የሆርሙዝ ወሽመጥ ከዚህ በኋላ ክፍት ነው፣ ተኩስ አቁሙ ከአሜሪካ ጋር እስከ ቀጠለ ጊዜ ድረስ ለዓለም ነፃ መተላለፊያ ሆኖ ያገለግላል ያለችው ኢራን የማንኛውም ሀገር መርከብ በሆርሙዝ ወሽመጥ በሰላም ከዚህ በኋላ ማለፍ ይችላል፣ ሆርሙዝን ከፍቼዋለሁ ስትል አስታውቃ ነበር። ይህንንም ተከትሎ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ማምሻውን ሰጥተውት በነበረው መግለጫ የተከበረችው ኢራን በማለት አሞካሽተው ኢራንን የገለጹ ሲሆን የሆርሙዝ ወሽመጥን ከፍተዋለች፣ ከዚህ በኋላም ለመቼም ቢሆን እንደማትዘጋው አረጋግጣልኛለች፣ በጣም ጥሩ ውሳኔ ነው በማለት ገልጸው ዓለምን አስገርመው ነበር። ይሁን እንጂ ትራምፕ በዛሬ ሌሊት የትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ እንዳሰፈሩት ደግሞ ከኢራን ጋር ያለን የድርድር እስኪጠናቀቅና ኢራን የተኩስ አቁሙን እስክትፈርም ድረስ ኢራን የውሃ መስመሩን ከፈትኩኝ ብትልም እኛ አሜሪካኖች ግን የሆርሙዝ ሰርጥን እንደዘጋ ነው እንቆያለን ብለዋል። ትራምፕ በዚህ አስገራሚ መግለጫቸው አክለውም ኢራን በእኛ በዩናይትድ ስቴትሶች እርዳታና በኔ መልካም ፍቃድ ሁሉንም ከዚህ በፊት በባህር ውስጥ ያጠመደቻቸውን ፈንጂዎች በሙሉ ስታስወግድ ነው ከሰሞኑ የከረመችው በማለት ገልጸው አስወግዳለች ሲሉ የባህር መተላለፊያው ሰላም መሆኑንና የተጠመዱ የኢራን ፈንጂዎች መነሳታቸውን ገልጸዋል። የኢራን ፓርላማ አፈ ጉባኤ ጋሊባፍ ግን ዛሬ ሌሊቱን የትራምፕን ንግግር ተከትለው በሰጡት ማስተባበያ እገዳው ከቀጠለም የሆርሙዝ ባህረ ሰላጤ ክፍት ሆኖ አይቆይም ሲሉ እርሳቸውም አስጠንቅቀዋል። አክለውም የባህር ወሽመጡን ለማለፍ በኢራን የተሰየመው መንገድና በኢራን ፈቃድ ላይ የተመሰረተ እንደሚሆን በመግለጽ በስትሪት ውስጥ የሚተዳደሩ ህጎች በማህበራዊ ሚዲያ የሚወሰኑ አይደሉም። ትራምፕ የአሜሪካ ፕሬዝዳንት ሆነው ሳለም ማህበራዊ ሚዲያ ላይ የሚጭሯቸው ነገሮች ግን ከፕሬዝዳንት የማይጠበቁ ተራ ንግግሮች ናቸው ሲሉ ውድቅ አድርገዋል። እኛ የሆርሙዝ ሰርጥን ለዓለም ከፍተናል፣ እናንተ ግን ዘግታችሁት የምትቀጥሉ ከሆነ እኛም መዝጋታችን መልሶ አይቀርም ሲሉ ጋሊባፍ ስለ ሁኔታው በቁጣ ተናግረዋል። በተመሳሳይ የኢራን አብዮታዊ ጥበቃ ጓድ IRGC የባህር ኃይል ባወጣው የዛሬ ሌሊቱ አስቸኳይ መግለጫ በስትራቴጂካዊ የሆርሙዝ ባህረ ሰላጤ ላይ አዲስ ስርዓት መዘርጋቱንና ለሁሉም የባህር ትራፊክ ጥብቅ አዲስ ደንቦችን ማውጣቱን አስታውቋል። ሁሉም የንግድ መርከቦችም ኢራን በሰየመችው መስመር ብቻ እንዲያልፉ ይፈቀድላቸዋል ብለዋል። በተጨማሪም በወታደራዊ መርከቦች በዚህ ስትራቴጂካዊ ማነቆ ውስጥ ማሳለፋቸው በጥብቅ የተከለከለ መሆኑን ገልጧል። ማንኛውም ማቋረጥ የንግድም ሆነ ሌላ የሚፈቀደው በእስላማዊ አብዮታዊ ጥበቃ ጓዶች የኢራን IRGC ኃይል ብቻ ነው ብለዋል። በዚህም የኢራን ፈቃድ ያልተጠየቀበት ጉዞ አይኖርም ብለዋል። አሜሪካም በባህሩ ላይ ፈቃጅና ከልካይ አትሆንም፣ ከፈትንን ስንል ዘጋው ትላለች፣ አካባቢውን ለመረበሽ ነው በአካባቢው ላይ የቆመችው ሲሉ ተናግረዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው በሊባኖስ የተኩስ አቁም ትግበራውን ተከትሎ የሆርሙዝ የባህር ሰላጤም በንግድ መርከቦች ክፍት መሆኑን አሳውቀው ነበር። ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ይህ ክፍት መሆን ሚያዝያ 8ቱን የተኩስ አቁም ስምምነት ማዕቀፍ መሆኑን አብራርተውም ነበር። የኢራን የባህር ኃይል አዛዥ ሪር አድሚራል ሻህራም አራኒ በትራምፕ የሚደረገውን የባህር ላይ እገዳ ውንብድናና ዘረፋ ሲሉ ጠርተውታል። እኛ ለዓለም የባህር በሩን ብንከፍትም አሜሪካ ግን ዘረፋዋን ቀጥላበታለች ብለዋል። እስከዛሬ ድረስ የአሜሪካና እስራኤል የጦር መርከቦች ወደ ኦማን ባህር እንዲገቡ አልፈቀድንም አንፈቅድምም ሲሉ አሜሪካ ዘግታው እኛ የምንከፍተው ባህር አይኖርም፣ ባህሩን አሜሪካ በፍጥነት በቀጣዮቹ ሰዓታት የማትከፍተው ከሆነ መልሰን የሆርሙዝ ሰርጥ መዘጋቱን እናውጃለን ብለዋል። ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ከፍተዋለች እኔ ግን ዘግቼዋለሁ በማለት ስለ ሆርሙዝ ሰርጥ ከተናገሩ ከሰዓታት በኋላ ደግሞ የኔቶ አጋሮችን ማዋረዳቸውን በማህበራዊ ትስስር ገጻቸው ትራምፕ ቀጥለውበታል። በትሩዝ ሶሻል ላይ ባሰፈሩት ሌላ ልጥፍ ደግሞ አሁን የሆርሙዝ ባህረ ሰላጤ ሁኔታ ስላበቃም ሆርሙዝም ከኢራን በኩል ስለተከፈተ ኔቶ የተወሰነ እርዳታ እንፈልግ እንደሆነ ጠይቆኝ ነበር። እኔ እርዱን ስል ፊታቸውን ያዞሩ የኔቶ አባላት በሙሉ
በሙሉ አሁን ደውለው ምን እንርዳ ትራምፕ እያሉኝ ነው በማለት የገለጹ ሲሆን አሁን ላይ ምንም አይነት እርዳታ አልፈልግም በማለት የገለጹት ትራምፕ ርሰንላቸዋል፣ የሆርሙዝ ወሽመጥንም አስከፍተነዋል፣ መርከቦቻችሁ ነዳጅ ለመጫን ካልፈለጉ በስተቀር ከዚህ አካባቢ እርቃችሁ ቆዩ በማለት ተናግሬያለሁ ብለዋል። ሲፈልጉ ምንም የማይጠቀሙ የወረቀት ላይ ነብር የማይረባ የከንቶች ስብስብ ሲሉ ትራምፕ አጋሮቻቸው የሆኑ የኔቶ አባላትን ዳግም በከፍተኛ ቃላት ወርፈዋል። በሌላ በኩል የዛሬ ሌሊቱ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ትችቶችና መልእክቶች፣ ስድቦችና ቁጣዎች፣ እገዳዎችና መፍቀዶች ዛሬ ያነጣጠሩት ሌላኛዋ ሀገር እስራኤል ላይ ጭምር ነበር። ትራምፕ የቅርብ ወዳጄ ጓደኛዬ የሚሏቸውን የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ያስቆጣና ያስደነገጠ ንግግርም ጭምር ነበር በዛሬው ሌሊት ያደረጉት። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ የእስራኤል ኃይሎች በሊባኖስ ላይ ከዚህ በኋላ ጥቃት እንዳይፈጽሙ ከልክያለሁ በማለት በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ልጥፍ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እጅግ በጣም በግላቸው እንደተበሳጩ መግለጻቸውን አክሲዮስ የዜና ወኪል ዘግቧል። የአሜሪካ መንግስት ቅርበት እንዳለው የሚነገረው አክሲዮስ የዜና ወኪል ምንጮቹን ጠቅሶ ባወጣው ዘገባ የእስራኤል ባለስልጣናት ይህንን የትራምፕን ልጥፍ በመጀመሪያ ያዩት በመገናኛ ብዙሃን ዘገባዎች ላይ እንጂ በይፋዊ የመንግስት መስመሮች በኩል አላወቁትም ነበር ተብሏል። ትራምፕ በማህበራዊ ትስስር ገጻቸው ልጥፍ ላይ እስራኤል ከእንግዲህ ሊባኖስን በፈንጂ አትደበድብም፣ ይህንን እንዳያደርጉ በዩናይትድ ስቴትስ አሜሪካ በጥብቅ ተከልክለዋል፣ እስራኤሎች ያለኛ ምንም ማድረግ አይችሉም ያሉት ትራምፕ ያለው ነገር አሁን ያበቃል፣ ኢነፊዝ ኢነፍ ሲሉ በጽሁፋቸው አስጠንቅቀዋል። ፕሬዝደንቱ ለአክሲዮስ የዜና ወኪል በሰጡት ቃለ ምልልስም አቋማቸውን በማጠናከር እስራኤል ከእንግዲህ ማቆም አለባት፣ ህንፃዎችን ማፈንዳት መቀጠል ከዚህ በኋላ አይችሉም፣ እኔ ከዚህ በኋላ ይህንን አልፈቅድም፣ እኔ ካልፈቀድኩ ደግሞ ምንም ነገር ማድረግ አይችሉም ሲሉ እስራኤልን በተመለከተ ለአክሲዮስ የዜና ወኪል ቃለ ምልልሳቸውን ሰጥተዋል። ይህ የፕሬዝደንት ዶናልድ ጄ ትራምፕ ዛሬ ሌሊቱን የተሰጠው ጠንከር ያለ ማሳሰቢያ የመጣው እስራኤልና ሊባኖስ በ10 ቀናት የተኩስ አቁም ስምምነት ላይ መድረሳቸውን ተከትሎ ነው። ዩናይትድ ስቴትስ ይህንን መሰል የተኩስ አቁም እንዲደረግ ለቀናት ስትገፋፋ የቆየች ሲሆን በተጓዳኝ ደግሞ ከኢራን ጋር የሰላም ስምምነት ለመድረስ እየሰራች ትገኛለች ተብሏል። አክሲዮስ የዜና ወኪል ዛሬ ሌሊቱን ባወጣው ዘገባ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና አማካሪዎቻቸው እስራኤል ላይ የሰነዘሩትን ጠንከር ያለ ትዕዛዝና እስራኤል ምንም አይነት አቅም የላትም ያለ አሜሪካ የሚል ይዘት ያለው ጽሁፋቸውን በቀጥታም በውስጥ መስመር ያሳወቁት ነገር እንደሌለና በማህበራዊ ሚዲያ ልጥፍ ብቻ ይህንን መሳይ ከባድ የሆነ ትዕዛዝ ለእስራኤል መስጠታቸውና እስራኤልን የሚያዋርድ መልእክት አስተላልፋለች ብሎ ያመኑት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና አማካሪዎቻቸው በጉዳዩ ክፉኛ እንደደነገጡ መገናኛ ብዙሃኑ ዘግቧል። አክሲዮስ የዜና ወኪል ዛሬ ሌሊቱን ባወጣው ዘገባ እንደሚልን ከሆነ ትራምፕ በማህበራዊ ሚዲያ ገጻቸው ዛሬ ሌሊቱን ያስተላለፉት መልእክት አንድምታ እስራኤል ከመታዘዝ ውጪ ሌላ አማራጭ የሌላት አሜሪካ ትዕዛዝ ተቀባይ ሀገር ብቻ አድርገው እንደሳሏት አመልክቷል። ይህ ደግሞ በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ሆነ በሌሎቹም ከፍተኛ ባለስልጣናት በከፍተኛ ሁኔታ ተተችቷል፣ አልተወደደም ብለዋል። ትራምፕ የዛሬ ሌሊቱ እስራኤል ላይ የሰነዘሩትን ይህንን መልእክት አስከትሎ ከፍተኛ ቁጣ ውስጥ የገቡት የእስራኤል ባለስልጣናት በዋሽንግተን ዲሲ የሚገኙ የእስራኤል አምባሳደር የቺኤል ሊተርን ጨምሮ የዩናይትድ ስቴትስ ፖሊሲን መቀየር አለመቀየሩን ለማወቅ በፍጥነት በመንቀሳቀስ ከነጩ ቤተ መንግስት አስቸኳይ ማብራሪያ ጠይቀዋል ብለዋል። እንዲሁም ስጋታቸውንም አቅርበዋል ሲል ዘግቧል። አክሲዮስ ነጩ ቤተ መንግስትን አስተያየት ከጠየቀ በኋላ አንድ የአሜሪካ ባለስልጣን የትራምፕን አስተያየት አብራርተዋል። ፕሬዝደንቱ በሊባኖስና እስራኤል መካከል ያለው የተኩስ አቁም ስምምነት እስራኤል በሊባኖስ ኢላማዎች ላይ ምንም አይነት የጥቃት ወታደራዊ ዘመቻ እንደማታደርግ በግልጽ ይገልጻል። ነገር ግን ለታቀዱ፣ ለተቃረቡ ወይም ደግሞ ለሚደረጉ ጥቃቶች ራሷን የመከላከል መብቷን ያስከብራል ብለዋል ባለስልጣኑ። ትራምፕ ዛሬ ሌሊቱን በአክሲዮስ የዜና ወኪል ጋር ባደረጉት ቃለ ምልልስ
ጥቂት ቀደም ብሎ አንድ የእስራኤል ድሮን በደቡባዊ ሊባኖስ ጥቃት መፈጸሙን ተዘግቧል። አንድ የእስራኤል ምንጭ ቆየት ብሎ እንደዘገበው ሄዝቦላ የተኩስ አቁም ስምምነቱን ጥሷልና በደህንነት ቀጠናው ውስጥም የሚገኙ የእስራኤል ኃይሎች ላይ ጥቃት ሰንዝሯል ሲል ወንጅሎ ነበር። ኃይሎቻችን ከዩናይትድ ስቴትስና ከሊባኖስ ጋር በተደረሰው የተኩስ አቁም ስምምነት መሰረት ስጋቱን ለማስወገድ ራሳቸውን ለመከላከል እርምጃ ወስደዋል ሲል የእስራኤል ምንጭ ለመገናኛ ብዙሃን መናገሩ መዘገቡ አይዘነጋም። በተያዘ ዜናም በፕሬዝደንት ዶናልድ ጄ ትራምፕ ከፍተኛ ጫና ውስጥ የገቡትና ከፍተኛ ትችት ከፕሬዝደንቱ እየቀረበባቸው የሚገኙ የአውሮፓ ሀገራት አስቸኳይ ስብሰባ አደረጉ። የነጻ የባህር ጉዞን በሆርሙዝ ባህረ ሰላጤ በኩል ለማስጠበቅ ያለመ ከፍተኛ የምዕራባውያን ሀገራት መሪዎች ስብሰባ በአስቸኳይ በፓሪስ መካሄዱም ተዘግቧል። የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን ከእንግሊዙ ጠቅላይ ሚኒስትር ሰር ኪር ስታርመር ከጀርመኑ ቻንስለር ፍሬድሪክ መርዝ ከጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር በጋራ በመሆን ስብሰባውን በአካል መርተውታል ተብሏል። ከ30 በላይ ሌሎች ሀገራት ተወካዮችም በቨርቹዋል ተሳትፈውበታል የተባለው ይህ አስቸኳይ ዝግ ውይይት የተቀናጀ የባህር ላይ የንግድ መርከቦችን በጦር ኃይል ማጀብ፣ የፈንጂ ማጽዳት ስራዎችንና የስለላ መረጃዎችን ልውውጥ ማጠናከር ላይ ያተኮረ እንደነበርም ተመልክቷል። አሜሪካና እስራኤል በዚህ ስብሰባ ላይ በቀጥታ እንዲሳተፉ ከአውሮፓውያኖቹ በኩል እንዳልተፈቀደላቸው ተመልክቷል። ይህ በዚህ እንዳለ አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት የተቃወሙትና ጦርነትን በፍጹም አልደግፍም በማለታቸው ከአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ጋር ከፍተኛ የሆነ ሰጣ ገባ ውስጥ የገቡት የካቶሊክ ሊቀ ጳጳስ የሆኑት ሊዮ 14ኛ አሁንም ከትራምፕ ጋር ያላቸውን ፍጥጫ ቀጥሏል። በዚሁ በአፍሪካዊቱ ሀገር ካሜሮን ጉብኝት ባደረጉበት ወቅት በትናንትናው ዕለት በሰጡት መግለጫ በቢሊዮን የሚቆጠር ገንዘብ ለጦርነት የሚያወጡ መሪዎችን ክፉኛ ሲተቹ ተደምጠዋል። ዓለም በጥቂት አምባገነኖች እየተናጠች ነው ያሉት ሊቀ ጳጳስ ሊዮ 14ኛ ለጦርነት በቢሊዮን የሚያወጡ የዓለም መሪዎች ባልተለመደ ሁኔታ ሊተቹ ይገባል ብለዋል። ሊቀ ጳጳሱ በጦርነት ክፉኛ በተጎዳው ቀጠና እያደረጉት ባለው ጉብኝት ወቅትም የእግዚአብሔርን ስም ለራሳቸው ጥቅም ሲሉ የሚጠቀሙ ሰዎችን እናወግዛለን ብለዋል። ይህ የጳጳሱ አስተያየት የተሰማው ከአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ጋር ከፍተኛ ውዝግብ ከተፈጠረ ከጥቂት ቀናት በኋላ ነው። ሊቀ ጳጳሱ ኢራን ጦርነቱን ለማቆም የአሜሪካን መደራደሪያ ካልተቀበለችና የሆርሙዝ የባህር ወሽመጥን ካልከፈተች ሙሉ ስልጣኔዋ ይወድማል በሚል በትራምፕ የተነገረውን ንግግርም ተከትሎ ስጋታቸውን ገልጸዋል። ባለፈው ዓመት ርዕሰ ሊቃነ ጳጳሳት ሆነው የተሾሙት አሜሪካዊው ሊዮ 14ኛ የትራምፕ አስተዳደር በስደተኞች ረገድ ስላለው አቋምም ቀደም ሲል ጥያቄ አንስተው ነበር። ሊቀ ጳጳሱ ሊዮ 14ኛ በአፍሪካ የካሜሮን ጉብኝታቸው መጀመሪያ ላይ ለጋዜጠኞች በሰጡት መግለጫ ከፕሬዝደንት ትራምፕ ጋር ክርክር ውስጥ መግባት እንደማይፈልጉ ተናግረው ነበር። ነገር ግን ሰላምን ማበረታታትን እንደሚቀጥሉም ተናግረው ነበር። ሊቀ ጳጳሱ ሊዮም በትናንትናው ዕለት ባደረጉት ጠንከር ያለ ንግግር ግን በቢሊዮን የሚቆጠር ዶላር ለግድያና ለውድመት ለጦርነትና ለሴራ ሲውል እንዳላየ የሚያልፉ መሪዎች እጅግ በጣም አሳዛኝና ግዴለሽ ናቸው ብለዋል። አክለውም ነገር ግን ለፈውስ ለትምህርትና ለመልሶ ግንባታ የሚያስፈልጉ ሀብት የትም ብትፈልጉ አታገኙም፣ ለውድመትና ለጦርነት ሲሆን ግን ብር ከየትም ብለው ያገኛሉ በማለት ተናግረዋል። ይህንን ተቃርኖ በንግግራቸው ውስጥ አጥብቀው የገለጹት ሊዮ 14ኛ በጣም የሚያስቆጭና የዓለምን ሁኔታ ወዴት እያመራች ነው ብለን እንድንጠይቅ ያስገድዳል ብለዋል። የጦርነት ጌቶችን ለማፍረስ ቅጽበት ብቻ እንደሚፈጅ የማያውቁ ይመስላሉ። ነገር ግን ብዙ ጊዜ እንደገና ለመገንባት የህይወት ዘመን ብቻም በቂ አይሆንም ሲሉ ጦርነት ስለሚያመጣው ውድመት ጠቅሰዋል። ሊቀ ጳጳስ ሊዮም ለ10 ዓመታት ያህል በጦርነት በሚታመሰው የካሜሮን ክልል ውስጥ ማለቂያ የሌለው አለመረጋጋትና የሞት እሽክርክሪት በማለት አውግዘውታል። መሬታችሁን፣ ሀብቶቻችሁን የሚዘርፉ ሰዎች አብዛኛውን ትርፍ በጦር መሳሪያዎች ላይ ያፈሳሉ። በዚህም ማለቂያ የሌለው የብጥብጥና የሞት እሽክርክሪታቸውን ያስቀጥላሉ ሲሉ በሰሜን ምዕራብ ከተማ ባሜንዳ በሚገኝ ካቴድራል ለተሰበሰቡ ሰዎች ተናግረዋል። በአካባቢው ለዓመታት በቀጠለው ግጭት ቢያንስ ከ6000 ሰዎች በላይ ለሞትና ለብዙዎችም መፈናቀል ምክንያት ሆኗል። ሰላም የምንፈጥረው ነገር አይደለም፣
አይደለም፣ ጎረቤቶቻችን እንደ ወንድምና እንደ እህቱን በማየት ልንቀበለው የሚገባን ነገር ነው ሲሉ ሊቃነ ጳጳሳት ሌዮ ተናግረዋል። ትራምፕ በዋይት ሃውስ ከጋዜጠኞች ጋር በነበራቸው ቆይታ የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ላይ ላቀረቡት ትችት ይቅርታ እንደማይጠይቁና የሚገባ ትችት ነው የሰነዘርኩት በማለት ተናግረው ነበር። ትራምፕ በዋይት ሃውስ ጳጳሱ የሚፈልጉትን ማለት ይችላሉ፣ እኔም የሚፈልጉትን እንዲናገሩ እፈልጋለሁ፣ ነገር ግን በሚናገሩት ሁሉ ልስማማ አልችልም። የምትችሉ ከሆነ ስለ ኢራን ሽብርተኝነት አስረዷቸው። የሚያውቁት ነገር የለም። ኒውክሌር ማለት ምን ማለት እንደሆነ ጳጳሱ የገባቸው አይመስለኝም። ኢራን ይህንን እንድታደርግ ነው እየፈቀዱ ያሉት። ጦርነትን በይፋ መቃወም ብቻ አይደለም፣ ጦርነቶች ለምን ይደረጋሉ የሚለውንም ጳጳሱ ማወቅ አለባቸው ሲሉም ጳጳሱን ጠንከር ባለ ቃላት ትራምፕ ሲወቅሱ እንደነበር አይዘነጋም። በመጨረሻ የዓለማችን ግዙፉ የአውሮፕላን ተሸካሚ መርከብ ዩኤስኤስ ጄራርድ አር ፎርድ ዳግመኛ ወደ መካከለኛው ምስራቅ ቀጠና መግባቱን የአሜሪካ መከላከያ ባለስልጣናት አስታውቀዋል። እስከ ቅርብ ጊዜ ድረስ በምስራቅ ሜዲትራኒያን ባህር ሲንቀሳቀስ የነበረው ይህ ግዙፍ መርከብ ዩኤስኤስ መሃንና ዩኤስኤስ ዊንስተን ኤስ ቸርችል ከተባሉ ሁለት አጥፊ የጦር መርከቦች ጋር በመሆን የስዊዝ ካናልን ቦይ አቋርጦ ወደ ቀይ ባህር መግባቱ ተገልጿል። መርከቡ ወደ ቀይ ባህር የተመለሰው በልብስ ማጠቢያ ክፍል ውስጥ ተነስቶ በነበረው ከፍተኛ እሳት ምክንያት ጦር መርከቡ ከፍተኛ ጉዳት ደርሶበት እንደነበረ የተዘገበ ሲሆን በዚህም ምክንያት ለጥገና ወደብ ላይ ከአንድ ወር በላይ መቆየቱም ተነግሯል። በሌላ በኩል ዩኤስኤስ ጄራርድ አር ፎርድ በዚሁ ሳምንት ከቪየትናም ጦርነት ወዲህ ባልታየ ሁኔታ በረዥም ጊዜ ወታደራዊ ስምሪት ላይ በመቆየት አዲስ የዓለም ክብረ ወሰንን ሰብራለች ተብሏል። በዚህ መርከብም ወደ ቀጠናው መድረስ በአረብ ባህር ላይ ከሚገኘው ዩኤስኤስ አብርሃም ሊንከን በመቀጠል ሁለተኛው የአሜሪካ ግዙፍ አውሮፕላን ተሸካሚ የጦር መርከብ ያደርገዋል። በተጨማሪም ዩኤስኤስ ጆርጅ ኤች ደብሊው ቡሽ የተባለውና ሶስተኛው አውሮፕላን ተሸካሚ ግዙፍ የጦር መርከብም ወደ ቀጠናው እያመራ ሲሆን በአሁኑ ሰዓት በደቡብ አፍሪካ የባህር ዳርቻ አካባቢ እንደሚገኝ የመከላከያ ምንጮች ለዜና ወኪሉ አረጋግጠዋል። እነዚህ ግዙፍ የአሜሪካ የጦር መርከቦች በቀጠናው ላይ መሰባሰባቸው የታቀደውን ግዙፍ ኦፕሬሽን አመላካች መሆኑን ገልጸው በተለይም ደግሞ በመካከለኛው ምስራቅ ቀጠና ያለውን ውጥረት የበለጠ የሚያንረውና ፕሬዚደንት ዶናልድ ጄ ትራምፕ እንደዛቱትም በኢራን ላይ የተኩስ አቁሙ እንደተጠናቀቀ ከባድ እርምጃ ለመውሰድ እንደዛቱት ሊያደርጉት እንደሆነ እየተነገረ ይገኛል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።
ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ